የብርሃን የሞባይል ባንኪንግ እንዴት ተሻሽሏል ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳፊም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ሌላኛውን ጉዳይ ደግሞ እንመልከት። ትናንትና እንግዲህ የአራት ጊዜ ዓለም ዋንጫ አሸናፊዋ ጀርመን በፓራጓይ ተሸንፋ ከጥሎ ማለፍ ውጪ ሆናለች። ጀርመን በእርግጥ ባለፉት የዓለም ዋንጫዎች ላይ ጥሩ ውጤት የላትም፣ ጥሩም እየተጓዘች አይደለም የምትገኘውና ትናንትናም እንግዲህ በመለያ ምት ነው የተሸነፈችው። እናንሳው ይሄንን ጉዳይ ሙሉ መተማመን ነበር ማለት ይቻላል። በተለይ በጀርመን ሕዝብ በኩል ይህንን ጨዋታ ቀለል አድርገን እናሸንፋለን የሚሉ አስተያየቶች የተሰጡ ነበር የተመለከትነው። ነገር ግን እግር ኳስ እንደዛ ለመሆኑን የተመለከትንበት ነው። በነገራችን ላይ ያው በዚህ በዓለም ዋንጫው ላይ በመለያ ምት ስትሸነፍ ለመጀመሪያ ጊዜ ነው አይደል ጀርመን? በጣም አስገራሚ ሆኗል ይሄምና እናንሳው ይሄንን ጉዳይ። ያው ሁለት የመለያ ምቶችን ያየንበት የጥለው ማለፍ የመጀመሪያ ጨዋታዎች ናቸው አይደል? የሞሮኮም የጀርመን አሁን እንግዲህ አራት ጨዋታ አየን ማለት ነው አይደለም? የመጨረሻዎቹ 32 ላይ ከደረሱ በኋላ እና አራቱም ጨዋታዎች ድራማዊ ባህሪ ነበራቸው። ካናዳ በተጨማሪ ሰዓት ባስቆጠረችው ጎል ነው ያሸነፈችው። ብራዚል በተጨማሪ ሰዓት ነው ማለት በባከነ ሰዓት ነው ጎሉን ያስቆጠረችው በማርቲኔሊ አማካኝነት። ሌሎቹ ሁለት ጨዋታዎች ደግሞ በእግር ኳስ ውስጥ በጣም ትልቁ ድራማዊ ኢቨንት የመለያ ምት ይመስለኛል። በዛ መንገድ ነው የተጠናቀቁት። ሁሉም ጨዋታዎች አንድ ቡድን ተመችቶት ያሸነፋቸው ጨዋታዎች አልነበሩም። ገና ብዙ የምናያቸው ጨዋታዎች አሉ። ከዚህ በኋላ አራት ጨዋታ ነው እስካሁን ድረስ ያየ ነው፣ ግን አራቱም ትልቅ ሰስፔንስ የነበራቸው ናቸው እና በዚህኛውም የዓለም ዋንጫ የመጀመሪያው ሜጀር ሰርፕራይዝ የሚባለው ነው የጀርመን ብሔራዊ ቡድን በፓራጓይ ተሸንፎ መውጣት። ግን ምሳ እንዳልሽው ነው። ይሄኛው የዓለም ዋንጫ ብቻ ሳይሆን ባለፉት ተከታታይ የዓለም ዋንጫዎችም ተመሳሳይ ነገር ያጋጥሟቸው ነው። ትንሽ እርምጃ ተጉዘዋል ከምድባቸው ስላለፉ እንጂ 2018 የዓለም ሻምፒዮን ሆነው በመጡበት ውድድር ከምድባቸው ነበር የወደቁት። 2022ም ከምድባቸው ነበር የወደቁት በጃፓንን መብለጥ ተስኗቸው ማለት ነው። አሁን ደግሞ በፓራጓይ ተሸንፏል። የፓራጓይ እግር ኳስ ሲባል ጉስታቮ አልፋሮ የሚባሉ በጣም አሪፍ አርጀንቲና አሰልጣኝ ያሏቸው ናቸው። ከዚህ በፊት ያለፈው የዓለም ዋንጫ ላይ ታስታውሻቸው እንደሆነ የኤኳዶር ብሔራዊ ቡድን አሰልጣኝ ሆነው ነበር ወደ ዓለም ዋንጫ የመጡት። ከፍ ያለ ልምድ ያላቸው፣ ከፍ ያለ ችሎታ ያላቸው፣ በላቲን አሜሪካ ብዙ የሚደነቁ አሰልጣኝ ናቸው ጉስታቮ አልፋሮ እና ደግሞ በጣም ትልቅ ሞቲቬሽኒስት ናቸው። ከጨዋታው በኋላ የነበራቸውን ፕሬስ ኮንፈረንስን ብታዩ እንደዚህ በጣም የሚያዝናና ነው እና ከጨዋታው በፊት ተጫዋቾቹ ብሔራዊ መዝሙራቸውን ሲዘምሩ እንደ ተዋጊዎች እንደ ዋሪየርስ፣ ጨዋታው ካለቀ በኋላ ደግሞ ሌጀንዶች እንዲሆኑ ፈልጋለሁ 26ቱ ብለው ነበር ነው። በደንብ ባምፕ የተደረገ ኃይለኛ ሞቲቬሽን ያለው። እኔ ፓራጓይ ሲባል እንደ ኡሩጓይ ነው የተጫወቱት፣ ግን ፓራጓይ ጠንካራ ናሽናል አይደንቲቲ ያለው ሀገር ነው። ልክ ነው እንደው ከብራዚል በስተቀር እንደተቀሩት የላቲን አሜሪካ ሀገራት ሁሉ የስፔን ቅኝ ግዛት የነበረ፣ ግን በሀገሪቱ ሰው ብዙ የሚናገረው ቋንቋ ጓሪን የሚባለው የሀገሪቱን ኔቲቭ ቋንቋ እና ብዙ ስደተኛም የለበትም ከድሮ ጀምሮ በታሪክ እና አብዛኛው ሰው ኔቲቭ ነው እና በዛ ምክንያት ያዳበሩት ጠንካራ የሆነ ሜንታሊቲ ያለ እና ሰዎች ምን ይላሉ? ወደ ፓራጓይ ሊሄድ ለጉብኝት፣ ለቱሪዝም፣ ለማንኛውም ነገር ወደዛ ሀገር የሚሄድ ሰው እንደዚህ ሲባል ሰማለሁ። አሁን ምኞት አለኝ ሞንቴቪዲዮ ባይሆን ብዬ እመኛለሁ። ኡሩጓይ በጣም ቆንጆ ሰላም ያለበት ከተማ ነው እንደዚህ ይባላል። ፓራጓይም ግን እንደዛ ነው። አሶንሲዮን ስቴጂ እንደዛ ነው ይባላል። እንዲያውም ፓራጓይ ማለት ሁልጊዜ እሁድ ከሰዓት የሚመስልባት ሀገር ነች ይባላል። በጣም ጸጥ ያለ ካልም ነው። ሲጫወቱ ግን እንደዛ አይደሉም። እግር ኳስ ላይ ሲጫወቱ እንደዛ አይደሉም። በጣም እኔ ትክክል አይመስለኝም ጸባዩ፣ ግን እንደ ሆሴ ሉዊስ ሺላቨርት አይነት ሞገደኛ ሰዎች የሚያፈራ እግር ኳስ ነው እና በቅርብ ዓመታት እንዲያውም ጥሩ አይደለም። የዓለም ዋንጫ ዘሏቸው አይተን እናውቃለን ምናምን፣ ግን እኔ 98 የዓለም ዋንጫ ላይ ያስታውሳለሁ። የፈረንሳይ ብሔራዊ ቡድን ባለቀ ሰዓት ነው በሎሮን ብሎ ጎል አማካኝነት አሸንፎ ወደ ሴሚፋይናል ደርሶ የነበረው። በጣም አስቸጋሪ ቡድን ነው
ከክሮኤሽያ ጋር ነው ሴሚፋይናል፣ ሩብ ፍጻሜ ነው የሚሆነው አይ ቲንክ። እና እንዲህ አይነት ጠንካራ ተፋላሚነት ተዋጊነት ያለው አሁን ትላንት ጨዋታው ላይ ያየ ነው እሱ ነው። እንደ ረጅም ጊዜ ኳስ ለጀርመን እንደሚተዉ እናውቅ ነበር። ከ25% በታች ነው ፖሴሽናቸው የነበረው። ግን ያ ካራክተሪስቲክስ አለ። ብዙ ጊዜ ስለ ኡሩጓይ ስናነሳ ጋራቻሩዋ ነው የሚባል የእነሱ ሜንታሊቲ ያለ የላቲን የኡሩጓዮች መንፈስ የሚሉት ይሄኛውም እንደዛ ነው የተጫወተው። ለጀርመን ግን መቼስ ሂሚሊዬሽን የሚሉት እነሱ ውርደት ነው። በቅርብ ጊዜ የጀርመን እግር ኳስ እየገጠመው ያለው ነገር በትልልቅ ውድድሮች ላይ እንደዛ ሊባል የሚችል ነው። በመዋረድ ስሜት ነው እንዲሰማቸው ያደረገው። እንዲያውም በቅርብ ጊዜ የፈረንሳይ ሰዎች ጀርመን ዛሬ አሸንፋ ቢሆን ኖሮ ቀጥሎ ከፈረንሳይ ነው ከስዊድን አሸናፊ ሞስት ላይክሊ ከፈረንሳይ ጋር ያው ፈረንሳይ ታሸንፋለች ተብሎ ስለሚገመት አይታወቅም፣ ግን ግምት ነው። ማንም ሰው ጀርመን ሊገጥም ነው የሚል ፍርሃት አልነበረውም። እንግዲህ ጀርመን 4 የዓለም ዋንጫ ያሸነፈ ትልቅ ሜጀር ፓወር ነው። እንደዛ በጣም ደካማ አይደለም። ተጫዋቾቹ ጥሩ ተጫዋቾች ናቸው በግለሰብ ደረጃ፣ ግን ብዙ ችግር ያለበት ቡድን ነው። ያለፈው የአውሮፓ ዋንጫ ላይ ተስፋ ታይቶ ነበር በስፔን እስኪሸነፉ ድረስ። ግን ይሄኛው የዓለም ዋንጫ ላይ እኔ አላሳምኑኝ። በዓለም ዋንጫ ላይ ከኩራሳው ጋር ነበር የተጫወቱት። ለዚህ ነው ስለ ጀርመን ምን መጠበቅ እንዳለበት ሰው ለማወቅ ቸግሮት ነበር። ግልጽ አልነበረም። ጀርመንን እንደ ሲሪየስ የዋንጫ ተስፈኛ እንቁጠረው ወይስ ግልጽ አልነበረም። ከኩራሳው ጋር ተጫወቱ። እኔ 7-1 ነው። የሚገርም ነገር የለውም። ማንኛውም ሜጀር ቡድን ኩራሳውን ቢገጥም እንደዛ አይነት ባለ ሰፊ ውጤት ሊያሸንፍ ይችላል። ግን በጨዋታ ውስጥ በተለይ ከመጀመሪያው የእረፍት በኋላ ተቸግረው ነበር 1-1 በነበረበት ጊዜ እና ልክ በእንደዚህ አይነት ቡድን እንደዛ አይነት ብልጫ ወይም እንደዚህ አይነት ተመጣጣኝነት አትጠብቂም ነበር። ከኮት ዲቯር ጋር ፍጹም እድለኞች ናቸው በማሸነፋቸው። የመጨረሻውን ጨዋታ መሸነፍ ይገባቸው ነበር ከኤኳዶር ጋር። ወደዚህ ጨዋታ መጡ። በአሰልጣኝ ጁሊያን ናግልስማን በኩል በአንድ በጣም ትልቅ ለውጥ ተደርጎ ነበር። የቡድኑን የጨዋታ ተፈጥሮ የሚቀይር የሚመስለኝ ለውጥ። ምክንያቱም ሚዲያውን እየሰማ ነው ወይ ደግሞ ተጫዋቹ በገባ ቁጥር በየ14 ደቂቃው በየምን ደቂቃው የጎል ኮንትሪቢሽን ያለው ስለሚባል ይሆን አላቅም። አሁን ለስቱትጋርት የሚጫወተው የድሮን የብራይተንን ተጫዋች ዴኒስ ሁንዳቭን ከካይ ሃቨርትዝ ጋር ነው አንድ ላይ ያስጀመረው የሚመስለው። ከመጀመሪያው ጀምሮ ጨዋታውን ጀርመን ዶሚኔት አድርጋለች በኳስ ቁጥጥር በቴሪቶሪ ነው። የመጀመሪያው አጋማሽም የሁለተኛው አጋማሽም የመጨረሻው ተጨማሪ 30 ደቂቃ የመጀመሪያው አጋማሽም በኋላ የነበረው ሁለተኛው አጋማሽም የፊፋ ቴክኒካል ግሩፕ አንድ በቪዲዮ በቴሌቪዥን ስክሪናችን ላይ የሚያሳየው የማጥቃት ሞመንተም ብሎ የሚያሳየው ነገር በሙሉ ነጭ ነው። በሙሉ ጀርመን ነው ቴሪቶሪም ፖሴሽንም የበለጠው 75%። እንደዚህ የፓራጓይ ብሔራዊ ቡድን ወደ ራሱ ሳጥን ተጠቅጥቆ እንደሚከላከል እና በቂ የማጥቃት ሪስክ እንደማይወስድ በቂ ክፍት ቦታ እንደማይተው ማለት ነው በዛው ስለሚያውቅ ይመስላል የሳጥን ፕሬዘንስ ስለፈለገ ይመስላል አሰልጣኙ በማጥቃት ጊዜ ወደ 4-2-3-1 እና ወደ 4-4-2 የሚዋልል የሚመስል ሳጥን ውስጥ ሁለት ተጫዋቾች እንዲኖሩት። ሃቨርትዝ የሳጥን ተጫዋች አይደለም፣ ሁንዳቭ ነው የሳጥን ተጫዋች። የሳጥን ፕሬዘንስ ስለወሰደ ወደፊት እንድንሳብ ያገዘናል ብሎ ስላመነ የበለጠ የፍጹም ቅጣት ምት ሳጥን ፕሬዘንስ ስለፈለገ ነው አሰልጣኙ እንዲህ አይነት ምርጫ ያደረገው። ግን ከመነሻው ጀምሮ የፓራጓይ ጨዋታ እንዴት ሊሆን እንደሚችል መገመት በጣም ቀላል ነበር። በእርግጥ ገና በመጀመሪያው ደቂቃ የማዕዘን ምት አግኝተዋል፣ ቀደም ብሎ ጎል አስቆጥረዋል። ያ ደግሞ ያንን ኮንቪክሽን ያጠናክረዋል። የበለጠ ሳጥን የመከላከል ቁርጠኝነታቸውን ጋላርዛን ሚጌል አልሚሮን ሁለቱ ናቸው የቀኝና የክንፍ የማጥቃት ተጫዋቾቻቸው። ግን ተጨማሪ የመስመር ተከላካዮች ሆነው ሌሮይ ዛኔንና ፍሎሪያን ቪርትዝን በቀኝና በግራ በኩል የነበሩትን የጀርመንን የክንፍ ተጫዋቾች ደብል ማርክ ማድረግ መቆጣጠር ነው የነበረው እና እዛው ላይ ደግሞ ጥቅጥቅ ያለ የተከላካይ መስመር ነበራቸው። በሁሉም ዲፓርትመንቶች መካከል ያለው ዲስታንስ በጣም ጠባብ ነው እና ጀርመኖች ከጀርባ የሚሮጡበት ቦታ የላቸውም። ምክንያቱም የሎ ብሎክ ቡድን ነው። በክንፍ በኩል በ1v1 የፓራጓይ ተከላካዮችን ሊነጥሏቸው አይችሉም። ምክንያቱም አልሚሮንና ጋላርዛ ይመለሳሉ። በጣም አስቸጋሪ ነበር እና ፈታኝ ነበር። በሶስት ሰው ቢልድ ለማድረግ ይሞክራል። የቢልድ አፕ ስትራክቸሩን ይለዋውጣል። አንዴ በኪሚታህና ሩዲገር አንዳንድ ጊዜ የግራ ፉልባኩን ወደ መሀል በማስገባት የፓራጓይን አማካይ ክፍል ፑል ለማድረግ ስፔሶች ለማግኘት ይሞክራሉ። በፍጹም የጎል ጥራት ያለው የጎል እድል መፍጠር አልቻሉም። ስለዚህ ትርጉም የለሽ ፖሴሽን የነበር አደጋ ማይፈጥር ፖሴሽን የነበር ምክንያቱም አንድ ኢላማውን የጠበቀ ሙከራ ብቻ ነው በመጀመሪያ አጋማሽ ያደረጉት። አንድ ኢላማውን የጠበቀ ሙከራ ብቻ ነው። በቂ የጎል እድል አልፈጠሩም። እስከ 45 ደቂቃ ድረስ 79% ፖሴሽን ነበራቸው
በክንፍ በኩል ምንም የሚመጣ አደጋ አልነበርም። በሳኔና በፍሎሪያን ቪትስ በኩል ቅድም እንዳልኩት በፓራጓይም የማጥቃት ተጫዋቾች የመከላከል ኃላፊነትን ያለምንም ማንገራገር መቀበላቸው ይመስለኛል። በዋና ዋናዎቹ የማጥቃት ተጫዋቾች መካከል ይህን ያህል የፖሴሽን ድርሻ ኖሯቸው ሳኔና ፍሎሪያን ቪትስ ተቀይሮ እስኪወጣ ድረስ ሌሮይ ሳኔ ማለት ነው 11 ጊዜ ብቻ ነው የተቀባበሉት። 11 ፓስ ብቻ ነው ለካይ ሃቨርትዝ የደረሰው፣ 2 ፓስ ብቻ ነው ለዴኒስ ውንዳቭ የደረሰው። ለማጥቃት ተጫዋቾች ኳሱ አይመጣም እና እረፍት ሰዓት ላይ አሰልጣኙ ለውጥ አደረገ። አማካይ በአማካይ ነው የለወጠው። የበለጠ ሲቲንግ የበለጠ ዲፌንሲቭ የሆነውን የበለጠ ብዙ የመፍጠር ችሎታ የሌለውን ፌሊክስን ሜቻን አስወጥቶ ሊዮን ጎሬትስካን በዚህ ዓለም ዋንጫ ላይ ብዙ ያልተጠቀምበትን ተጫዋች ቀይሮ አስገባው እና ምክንያቱ ግልጽ ነው። ምክንያቱም ጎሬትስካ እንደ ድሮ አይደለም አሁን ግን የበለጠ የሳጥን ፕሬዘንስ ነው፣ ክሮሶች የሚያጠቃ ነው እና የበለጠ የሳጥን አማካይ ነው። ያንን ለማድረግ ሞከረ። ብዙ የለወጠው ነገር አልነበረም። ፍጥነት መጨመር አልቻሉ። ሙቀት ሊሆን ይችላል። ብዙዎቹ ጨዋታዎች ዝግ ባለ ፍጥነት ነው ይደረጉ የነበሩት እና የሰው ለውጥ አድርጓል። በጨዋታው ላይ የጀመረው አማካይ ክፍል አይደለም ጨዋታውን የጨረሰው እና በሙሉ ሜዳውን ኤክስፐሪመንታል የሚመስሉ ብዙ ለውጦች አድርጓል። አልፋሮ አንዱን በቴክኒካዊ ምክንያት ካባየሮ የሚባለውን ተጫዋች በአቫሎስ የሚባለውን ተጫዋች ሲቀይሩት እና በኋላ ላይክ ፎር ላይክ ኤንሲሶ ተጎዳባቸው። ጎሉን ያስቆጠረው የብራይተን የተጠናቀቀውን የውድድር ዘመን ለስትራስቡርግ በውሰት ተሰጥቶ ሲጫወት ያሳለፈው ተጫዋች ማለት ነው። እሱ ተጎድቶ ነው የወጣው። ማውሪሲዮ የሚባል ሌላ ተጫዋች ገባ። እሱ አስገዳጅ ለውጥ ነው የነበረው። ግን በጨዋታ መሀል ናግልስማን የሰውም የፎርሜሽንም የማጥቃት ዳይናሚክስም ኢን ቢትዊን ደ ላይንስ በክንፍ በኩል በክሮስ በሁሉም ነገር ለማጥቃት ሞክሯል። ሲያልቅም እስካሁን ድረስ 0 ደቂቃ የተጫወተው ኒክ ቮልተማደ ተቀይሮ ገብቶ ነው ሌላ ፕሮፋይል ከዴኒስ ውንዳቭ የተለየ አይነት ባህሪ ያለውን ተጫዋች ደግሞ መጨረሻዎቹ ደቂቃዎች ላይ አይተነው ነበር። የፍጹም ቅጣት ምት ከሳቱት መካከል አንደኛው ነው። ግን ደግሞ ለውጥ ሲያደርግ መጀመሪያ በአጥቂ አልነበረም ውንዳቭን የቀየረው። ከጨዋታው በፊት ጨዋታውን ይጀምራል ተብሎ ይጠበቅ የነበረው ጀማል ሙዚያላ ነው በዴኒስ ውንዳቭ ቦታ ተቀይሮ የገባው። ብዙ ለውጦች አድርጓል፣ ግን ሁሉም አልሰራም። እንዲያው መጨረሻ ላይ የጀርመን ብሔራዊ ቡድን ወደ ተጨማሪ ሰዓት ሲገባ ረጅም ሰዓት ኳስ ሲያሳድድ የቆየ ቡድን በዛ ላይ ኃይለኛ ሙቀት ባለበት የአየር ንብረት ስር ስለሆነ የተጫወተው የበለጠ በመስመር መሀል መጫወት የሚችሉ ብዙ ተጫዋቾች አሉት። ሃቨርትዝ እንደዛ ነው፣ ፍሎሪያን ቪትስ እንደዛ ነው። ጎሬትስካ ገብቷል፣ በጣም ጥሩ የመስመሮች መሀል ተጫዋች ነው። ሙዚያላ አለ በሁለቱ ዊንግ ባኮች በኩል የመስመር ተከላካዮች በኩል፣ በዛ በኩል ናትናኤል ብራውን አለ፣ በዚህ በኩል ጆሹዋ ኪሚህ አለ እና ተጨማሪ 30 ደቂቃ ሰስቴን ማድረግ ይከብዳቸዋል። ይሆናል ግን የጉስታቭ አልፋሮ ለውጦች ቬላስኬዝ፣ ኦዬዳ፣ ሳናብሪያ ሶስቱም ፍሬሽ ተጫዋቾች ገቡና ብዙ አደጋ አልፈጠሩም። እንግዲህ በጣም የሚያከራክር አንድ ጎል አስቆጥረዋል፣ ይገባኛል። ጨዋታው ከማለቁ በፊት የጆናታን ታህ ጎል የማዕዘን ምት ጎል ንክኪ ነበረው። አሁን ንክኪ አለው የለውም ሳይሆን በቂ ነው አይደለም የሚል ነው። በኋላ አርቢትሩ ጃይድ የሚባሉ አርቢትር ናቸው። እሳቸው ሞሮካዊ ናቸው መሰለኝ ካልተሳሳት፣ መጥተው ጥፋት ነው ብለው በቪአር ወስነዋል። ጀርመኖች በዚህ ደስተኛ አይደሉም። የርገን ክሎፕ የማጌንታ ቲቪ ተንታኝ ሆነው መጥተው ፍጹም መሻር አልነበረበትም ብለዋል። ዩሊያን ናግልስማን ይሄ ቀልድ ነው ብለዋል። ሌሎችም የጀርመን ተጫዋቾች ወጥተው የተሸነፉት በዛ ምክንያት እንዳልሆነ ተናግረዋል። ግን ይህንን አስተያየት ሰጥተዋል እና መጨረሻ ላይ 4-3 ተሸንፈዋል በመለያ ምት። የካይ ሃቨርትዝ የፍጹም ቅጣት ምት መሳት በጣም መጥፎ የነበረ ይመስለኛል። ምክንያቱም እኔ የመጀመሪያ የፍጹም ቅጣት ምት መቆጠር በእርግጥ እድል አግኝተዋል። በኋላ እኮ የሁለት የመለያ ምቶች ልዩነት ኖሮት ተከታታይ 2 የፍጹም ቅጣት ምቶችን ነው የሳቱት በፓራጓዮች። መመለስ የሚችሉበት እድል ነበራቸው። ከዛ ኢሚዲየትሊ ወደ ደግሞ ወደ 1-1 እየመታሽ ምትሄጅ በኋላ 6ኛ 7ኛ እየሆነ ሲሄድ እንደዛ ነው የሚሆነው እና ጆናታን ታህ ደግሞ ከሁሉም የከፋው የፍጹም ቅጣት ምት መታና ያንን እድል እንደገና ሳይጠቀሙበት ቀሩ። ሌላ እድል አግኝተው ነበር፣ ግን ሃቨርትዝ የመጀመሪያው ፍጹም ቅጣት ምት ሳተ፣ ቮልተማደ ሌላ ፍጹም ቅጣት ምት ሳተ፣ ጆናታን ታህ ሌላ ፍጹም ቅጣት ምት ሳተ እና ተሸነፉ መጨረሻ ላይ 4-3 እና ከ2014 የዓለም ዋንጫ በኋላ ጀርመን የኖካውት ጨዋታ አሸንፏል። ስለ ጀርመን ስለምንል ነው የሚገርመኝ። እና አሰልጣኝ ናግልስማን በእርግጥ ከኃላፊነት አይለቅም ዲኤፍቢ ከወሰነ ምንም ችግር የለውም፣ እስከ 2028 የሚያቆይ ኮንትራት አለኝ ካላሰናበቱኝ በስተቀር እኔ አሁን ለመልቀቅ ምንም ሀሳብ የለኝም የሚል አስተያየት ሰጥቷል። ፔኔትሬሽን አልነበራቸውም ነው የኔ እንትን በቂ
የጎል ዕድል የመፍጠር አቅም አልነበራቸውም። የጀርመን እግር ኳስ ፌዴሬሽን ፕሬዚደንት አንድሪያስ ሬቲግ ይባላሉ። ከጨዋታው በኋላ ምን አሉ መሰለሽ? የስሎቫኪያ ጨዋታ ላይ ያሳየነውን ፊት ያሳየነው አሉ። በእርግጠኝነት 6-0 ያሸነፉበትን ጨዋታ እያሉ አይደለም። ከስሎቫኪያ ተጫውተው ነበር ለዓለም ዋንጫ ማጣሪያ 2-0 በብራቲስላቫ የተሸነፉበትን ጨዋታ ማለታቸው ይሆን። በጣም ደካማ ፐርፎርማንስ ነበር። ከዛ ጋር የሚቀራረብ በቂ ሀሳብ ያልነበረው ልክ እንደዚሁ ብራቲስላቫ ላይ ስሎቫኪያ እንዳደረጋቸው በጣም ዲፌንሲቭ የሆነ በእንደዚህ አይነት ጠንካራ የመከላከል ብሎክ የሚገጥማቸውን ቡድን ፔኔትሬት የማድረግ ችግር ነበረባቸው። ስሞች አሉት ቡድኑ፣ በትልልቅ ክለቦች የሚጫወቱ ተጫዋቾች አሉት፣ ግን በቂ ሙቭመንት የለም። አሁን የሱ የናግልስማን፣ የሱ ሆፈንሃይም፣ የሱ ላይፕዚግ፣ ባየርን ተመሳሳይ አይመስለኝም በሱ ስር፣ ግን ባየርን ፖለቲካል ክለብ ነው። ስለዚህ በጣም አስቸጋሪ ሊሆን ይችላል አሰልጣኞች አንዳንድ ጊዜ። ግን በተለይ ሆፈንሃይም ነው የሱ የላይፕዚግ ቡድኖች በኃይለኛ ሙቭመንታቸው፣ በኃይለኛ ፕሬሲንጋቸው፣ ተጫዋቾች ቶሎ ቶሎ ቦታ በመቀያየራቸው፣ ከጀርባ በሚደረጉ አደገኛ ሩጫዎቹ የሚታወቅ ቡድን ነው። ያንን በፍጹም እዚህ የጀርመን ብሔራዊ ቡድን ላይ ማየት አልቻለም። የብሔራዊ ቡድን ኃላፊነት ከክለብ ኃላፊነት እንደሚለያይ ያውቃሉ። አንድ አይነት አይደለም። ስለዚህ በቂ ጊዜ የለውም እያንዳንዶቹ ፓተርኖች ላይ ለመስራት እና ሀቢት አይሆንም፣ እንደ ሁለተኛ ተፈጥሮ አይሆንም ይሆናል። ኮምባይን ማድረግ ያስቸግራል። ግን እንዴት ከሁለት ምናምን ዓመት በኋላም ይህንን አለማየታችን በጣም የሚያስገርም ነው። ራሱም ከጨዋታው በኋላ ተመሳሳይ አስተያየት ሰጥቷል። የርገን ክሎፕ በጣም ስታቲክ የሆነ ግትር የሆነ ተገማች፣ በቂ ፍጥነት ያልነበረው ናት ፋስት ኢነፍ ናት ታፍ ኢነፍ የሚል አስተያየት ነው ከጨዋታው በኋላ እረፍት ሰዓት ላይ ጭምር የሰጡት እና 5 ሙከራ ብቻ ነበር የመጀመሪያ አጋማሽ ላይ ያደረጉት። 90 ደቂቃው ላይ 14 ሙከራ ነው ያደረጉት። ግን የመጀመሪያ አጋማሽ ላይ 1 ኦን ታርጌት፣ ሁለተኛው አጋማሽ ላይ ተጨማሪ 3 ኢላማውን የጠበቀ ሙከራ። 2 ሰዓት ተጫውተው 21 ሙከራ አድርገዋል። ግን ብዙዎቹ ከፍ ያለ ኳሊቲ የነበራቸው ሙከራዎች አይደሉም። ለዚህ ነው ናግልስማን ራሱ ፖሴሽናችን ዝግ ባለ ፍጥነት ነው ይደረግ የነበረው፣ አጥቂዎቻችንን ማግኘት አልቻልንም፣ በቂ ኦቨርሎዶች በክንፍ በኩል መፍጠር አልቻልንም፣ 1-1 ማሸነፍ አልቻልንም ብሎ ሁሉን አቀፍ ድክመት ቡድኑ እንደነበረበት ተናግሯል። እዛ ወደ ምን ሄዱ? ወደ ክሮስ 56 ክሮስ ነው ያደረጉት። የሀሳብ ማጠር የሚያሳየው ምንም አይነት ዝግጅት አልነበራቸውም። ፓራጓዮችም በደንብ በቃ እነዛን ክሮሶች ይቆጣጠሯቸው ነበር። ካይ ሃቨርትዝ ያገኘው ያስቆጠረው ጎል እንኳን ሀፍ ቻንስ ነው። በቃ ጥሩ ክሮስ ነው፣ ግን የተጫዋቹን በጭንቅላት የመግጨት ችሎታ ያሳየ ጎል ነው። ከዛ ውጭ ግን በቂ አልነበር እና ተቸግረው ነበር። በዛ ላይ ደግሞ አሰልጣኙ ወደዚህ ውድድር ሲመጣ አንዳንድ አሰልጣኞች በቃ ከሞላ ጎደል 11ዎቻቸውን አውቀዋል። አሁን አንቼሎቲ ላይ እንደዛ እናያለን፣ ዴሾ ላይ እንደዛ እናያለን። በስፔን ብሔራዊ ቡድን በኩል ነው እንግዲህ አንዳንድ ጥያቄ ያለው። የቀኝ ፉልባክ ላይ ሴትል የሆነ የቀኝ ፉልባክ እየተጠቀሙ አይደለም። አንዳንድ ጨዋታዎች ላይ ፔድሮ ፖሮ፣ አንዳንድ ጨዋታዎች ላይ ማርኮስ ዮሬንቴ ይሰልፋል። ግን ከሞላ ጎደል እናውቃለን 11ዱን በአስገዳጅ ሁኔታዎች ካልሆነ በስተቀር የዓለም ዋንጫ የጥሎ ማለፍ ጨዋታ ማድረግ በምትጀምሪበት ጊዜ 11ሽን መለየት ያለብሽ ይመስለኛል። እና ከዚህ ጨዋታ በፊት አንድ ሰው አስተያየት ሰጥተው ነበር። ኡሊ ሆነሽ ያ በጣም ቀጥተኛ ተናጋሪ በመሆናቸው እናውቃቸዋለን ሰውየውን። ግን አይ ቲንክ በጣም ጥሩ ቁም ነገር ተናግረው ነበር። አሁንም ቢሆን ኦፕን ሃርት ሰርጀሪ ላይ ነው ያለው፣ ልብ ከፍቶ ሰርጀሪ መስራት ላይ ነው ያለው ቡድኑ። ምክንያቱም 11ዱ አይታወቅም ብለዋል። ትክክል ነው። በብዙ ጨዋታዎች ላይ አይተነዋል። ምሳሌ አሰልጣኙ በተደጋጋሚ ይሄ ልክ አርቴታ የሚለው ነገር አለ አይደለም፣ በአርሰናል ውስጥ ተቀይረው የሚገቡ ተጫዋቾች አይላቸውም፣ ጨዋታውን የሚጨርሱ ተጫዋቾች ነው የሚላቸው። አንዳንዶቹ ተጫዋቾች ለእንደዛ አይነት ሁኔታ የበለጠ የሚመቹ ናቸው ብሎ ይመድባቸዋል። ኡንዳቭ እንደዛ ነው ያለው ናግልስማን። ግን አስጀመረው እዚህ ጨዋታ ላይ ምናልባት እንደ ሰርፕራይዝ ሊሆን ይችላል፣ ፍጹም አልሰራም። ሁለተኛ ለውጦቹ ደግሞ ከዚህ በፊት ያላደረጋቸው ጭንቀት ወለድ ለውጦች የሚመስሉ ናቸው። እረፍት ሰዓት ላይ ፌሊክስን ሜቻ እስከዚህኛው ጨዋታ ድረስ ከጀርመን የዚህኛው የዓለም ዋንጫ የተሻሉ ተጫዋቾች መካከል አንዱ ተብሎ ይቆጠር የነበረውን ተጫዋች ነው 45ኛው ደቂቃ ላይ ቀይሮ ያስወጣው በሊዮን ጎሬትስካ። 79ኛው ደቂቃ ላይ ደግሞ አማካይ ያስወጥተው አሌክሳንደር ፓቭሎቪችን ተከላካይ ያስገባ ቫልደማር አንቶንን እሱን የቀኝ መስመር ተከላካይ አድርጎ ጆሹዋ ኪሚህን መሀል ላይ ማጫወት። ጆሹዋ ኪሚ መሀል ላይ መጫወት የለበትም ብሎ ያምናል አሰልጣኝ። ለዛ ነው እስካሁን ድረስ በሁሉም ጨዋታዎች እስከ 80ኛው ደቂቃ ድረስ ሁሉንም የዓለም ዋንጫ ጨዋታዎች የቀኝ መስመር ተከላካይ ሆኖ ሲጫወት የነበረው። ከዛ አማካይ ክፍሉ ነው ወይም የቡድኑ ልብ የሚባለውን በሙሉ ለወጠው ማለት ነው። ምክንያቱም ፌሊክስን ሜቻ ና አሌክሳንደር ፓቭሎቪች ነበር የጀመሩት። ሲያልቅ ሁለቱ የባየርን ተጫዋቾች ሊዮን ጎሬትስካ ና ጆሹዋ ኪሚህ ናቸው እዛ ቦታ ላይ የጀመሩት ጨዋታውን የጨረሱት። ሌሎችም ለውጦች አድርጓል እና በተለይ የኡንዳቭ ነገር አልሰራም። ምክንያቱም እዚህ ጨዋታ ላይ በጨዋታ ውስጥ በጣም ትንሽ ኳስ የነካው ተጫዋች እሱ ነው።
በቂ ፕሬዘንስ መፍጠር አልቻለም። 7 ጊዜ ብቻ ነበር የመጀመሪያ አጋማሽ ላይ ኳስ የነካው። ተቀይሮ ሲወጣ 2 ጊዜ ነው በተጨማሪ ኳስ የነካው። በጣም ረጅም ሰዓት ሜዳ ውስጥ ቆይቷል። ምንም ጨዋታ ኢንቮልቭመንት አልነበረውም። ስለዚህ እሱ ነው እንግዲህ ትልቁ ውሳኔ የነበረው። እሱም አልሰራም እና ከዓለም ዋንጫው በጣም በሚያስከፋ ሁኔታ ከውድድር ውጪ ሆነዋል እና ያቺ ጎል ካልሆነች በስተቀር እንግዲህ 41ኛ ነች ፓራጓይ በፊፋ የሀገራት የእግር ኳስ ደረጃ። ከጀርመን ጋር የሚመጣጠር ኢንዲቪጁዋል ኳሊቲ የላትም። ግን ወደ ዓለም ዋንጫውም ሲመጡ ከዓለም ዋንጫው በፊት በነበሩት ሌሎች ጨዋታዎችም ላይ ቡድኑ ችግር ነበረበት። ያ ጎል ካልሆነ በስተቀር እንዳልኩት ቫልደማር አንቶን ኦርላንዶ ሂል ላይ ጥፋት ሰርቷል በሚል ነው የጆናታን ታህ ጎል የተሻረው እና አስቸጋሪ ባላጋራን የገጠማቸው። ግን በሌሎችም አስታውሳለሁ ከደቡብ ኮሪያ ጋር 2018 ላይ በሌሎችም ከሜክሲኮ ጋር ባለፈው የዓለም ዋንጫ ላይ ከጃፓን ጋር ሁሉም የሎ ብሎክ ቡድኖች ናቸው። በተመሳሳይ ሁኔታ ነው ከውድድር ውጪ ሲሆኑ ያየነው። ትርጉም አልነበረውም። የ75% ፖሴሽን ዝግ ያለ ፖሴሽን ስለነበር የሚገርም ነው። ጀርመንና ሆላንድ ከመጨረሻዎቹ 16 ቡድኖች ውጪ ናቸውና በፓራጓይና በሞሮኮ ነው የተሸነፉት። በእርግጥ ፓራጓይ ጀርመንን የገጠመችበት ማይንድሴትና ሞሮኮ ከሆላንድ ጋር የተጫወተችበት አንድ አይነት አለ። ሞሮኮ እንደ ቶፕ ዶግ በቃ ጨዋታው መቆጣጠር ይችላሉ ብሎ እንዳመነ ቡድን ነው ወደዚህ ጨዋታ የመጣው። ፓራጓይ ሌላ አይነት ምንም አይነት የማጥቃት ኢንትረስት ያልነበረው ሲጀመር እንደዛ የነበረ ቢሆንም ምንም አይነት የማጥቃት ኢንትረስት ያልነበረው ቡድን የነበረውና በጣም ደካማ ነበር። ለኔ ለመጀመሪያ ጊዜ አይደለም ግን እንደዚህ ሲሆን የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።